ክቡራን አድማጮቻችን መቃብሩን ፈንቅሎና ደረማምሶ የተነሳው አማራ ይላል ርዕሱ የቬሮኒካ መላኩ ጽሑፍ። ቬሮኒካ መላኩ በተከታታይ የአማራውን ጉዳይ ታሪኩን፣ ወጉን፣ ባህሉንና ማንነቱን ብሎም የሞራል ልዕልናውን ከተቀበረበት በማውጣት ፀሐይ እንዲሞቀው ያደረጉ ካሉት ጸሐፍት ውስጥ የምንመድባቸው ናቸው። ዛሬ ምን ይዘው መጡ በማለት ጽሑፋቸውን የሚጠባበቀው ወገንም ቀላል አይደለም። ስለሆነም ዛሬም እንደዚሁ አንዱን ጽሑፋቸውን ይዘን ቀርበናል። ተከታተሉት። እንዲህ ሲሉ ይጀምራሉ። የዚህ ርዕስ መነሻ ሐሳብ በመለስ ዜናዊና በአቦይ ስብሐት ነጋ በአንድ ወቅት የተነገረው አማራንና ኦርቶዶክስን አከርካሪውን ሰብረን ቀብረነዋል ከሚለው ፍሬ አልባ ንግግር መሰረት ያደረገ ነው። የሩሲያ ሕዝብና የአማራ ሕዝብ በብዙ ነገር ይመሳሰሉብኛል። የሁለቱን ሕዝቦች የባህልና የሃይማኖት አምሳያነታቸውን ትተን በስነ ልቡና ከፍተኛ መመሳሰል አላቸው። ይህን ነገር ሩሲያዊው ደራሲ አሌክሳንደር ቡላቶቪች ፍሮም እንቶቶ ቱ ሪቨር ባሮ በሚለው መጽሐፉ ውብ አድርጎ ገልጾታል። በታሪክ የተነሱ የዓለም ሀያላን ሀገሮች የወደቁት የሩሲያን አፍንጫ ሊያሸቱ ሲሞክሩ እንደነበር ታሪክ ይነግረናል። ከአውሮፓ እስከ ላቲን አሜሪካ፣ ከኤዥያ እስከ አፍሪካ ዓለምን ተቆጣጥሮ የነበረው ናፖሊዮን ቦናፓርት ሲያቀብጠው ወደ ሩሲያ ድንበር ማለፉን ተከትሎ በሩሲያ ጀግና ሕዝብና በሩሲያ ጀግና በረዶ ከተሸነፈ በኋላ የዓለም ሀያል መሆኑ አክትሞ ነበር። በሁለተኛው የዓለም ጦርነት አውሮፓን በደም እያጠበ የገሰገዘው አዶልፍ ሂትለር መቃብሩ ሳጥን ላይ የመጀመሪያው እና የመጨረሻውን ሚስማር የገጠገጠችበት የሩሲያው ቀይ ጦር ነበር። የአንድ ሕዝብ ብሔራዊ ሞራል በአንድ አጋጣሚ፣ በአንድ ሁኔታና በአንድ የታሪክ ወቅት ሊሰበር ይችላል። የሞራል መውደቅ ለልዩ ልዩ ሕዝቦች በልዩ ልዩ ሁኔታዎች ሊያጋጥም የሚችል ነው። ይህን ብሔራዊ የሞራል ውድቀት ተከትሎ አንዳንድ ሕዝቦች ዘጭ ብለው ሲወድቁና ሲንኮታኮቱ፣ ሌሎች በጣም ጥቂቶች ሕዝቦች ደግሞ ሞራላቸው ንክች አይልም። እነዚህ ሕዝቦች በከባድ ችግር ውስጥ ወድቀው ከፍተኛ ጫና ውስጥ ሆነውና ተስፋ በሚያስቆርጥ ሁኔታ ውስጥ ሆነው እንኳ ሞራላቸው አይወድቅም። በአስቸጋሪ ወቅት የዚህ አይነት የሞራል ልዕልና አላቸው ተብሎ እንደ ማስረጃ ሊቀርብ የሚችለው የአማራ ሕዝብ ነው። ይህን ነገር እኔ ያልኩት ሳይሆን ምዕራባውያን ነጮች በደንብ ጽፈው ያስቀመጡት ሀቅ ስለሆነ ነው። እነዚህ የውጭ ፖሊሲ አውጪዎች የአማራ ሕዝብ መንፈስ ወይም ስፒሪት በቀላሉ እንደማይወድቅ አስረግጠው ለመንግስታቸው ሲገልጹ ነበር። እስኪ ይህን የአማራ ሕዝብ የሞራል ልዕልና ጉዳይ በማስረጃ ለመደገፍ ልሞክር። ሩዶልፎ ግራዚያኒ መቼም የማያውቀው ይኖራል ብዬ አልገምትም። ቀደም ብሎ የኢጣሊያ ቅኝ ግዛት የሊቢያ አስተዳዳሪ የነበረውና በኋላም በኢትዮጵያ የጣሊያን አስተዳደር የበላይ የነበረው ሩዶልፎ ግራዚያኒ ስለ አማራ ሕዝብ ለበታች ሹሞቹ መመሪያ ሲሰጥ የሚከተለውን ተናገረ። አማሮች ለጊዜው የተሸነፉ ይመስላሉ፣ ነገር ግን በፍጹም አይሸነፉም። ጊዜ ጠብቀው ቀን ቆጥረው የተሸነፉ የመሰሉት አማሮች ሳይታሰብ ብቅ ይላሉ በማለት እንደተናገረ ፕሮፌሰር አልቤርቶ ስባኪ ኢትዮጵያ አንደር ሙሶሊኒ ኤንድ ፋሺስት ኤክስፒሪየንስ በሚለው ርዕስ በጻፈው መጽሐፍ ላይ አስቀምጦታል። ሌላው አስረጂ የምዕራባውያን የኢትዮጵያ ፖሊሲ ጋይድላይን እየተባለ የሚጠቀስለት የኦስትሪያው ናዚ ባሮን ሮመን ፕሮችስኪ የጻፈው አቢሲኒያ በፓውደር ባረል የተባለ መጽሐፍ ነው። ይህ መጽሐፍ አውሮፓውያን ተረባርበው ጊዜ ሳያልፍባቸው አማራ የተባለውን ሕዝብ አንገቱን ካላስደፉ በቀር ይሄ አማራ የተባለ ሕዝብ አፍሪካን በቁጥጥር ስር አውሎ ለአውሮፓ ስጋት እንደሚሆን ይዘረዝራል። ገጽ 3 ላይ አሁን አገራችን ወዳለችበት ተጨባጭ ሁኔታና
የአማራ ሕዝብ የሞራል ልዕልና ጉዳይ እንመለስ። በ1983 የደርግ ውድቀትን ተከትሎ በሻዕቢያን ቀልባ ታዝሎ በለስ ቀንቶት አገሪቱን የተቆጣጠረው ወያኔ የመጀመሪያ ጥቃቱን የጀመረው በአማራ ሕዝብ ላይ ነበር። ያ ሁሉ የምድር መከራ ሲደርስበት ዝም ያለው አማራ የተሸነፈ የመሰላቸው መለስ ዜናዊና ስብሃት ነጋ ፊሽካ በመንፋት አማራንና ኦርቶዶክስን ቀብረነዋል፣ ከእንግዲህ አይነሳም በማለት አዋጅ አስነገሩ። ይህን ተከትሎ እውነትም አማራ የተቀበረ መሰለ። ብዙ ሕዝቦችን ሸወደ። ትንቢት ይቀድም ለነገር ነውና አማራ በድንገት ሳይታሰብ መቃብሩን ፈነቃቅሎና ደረማምሶ ተነሳ። ሽንታም እያሉ ሲዘባበቱበት የነበረው ሕዝብ ረጋ ብሎ የራሳቸውን ሽንት ከሽንት ጨርቃቸው ላይ እየጨመቁ እንዲጠጡና ዳይፐር ሳይረሱ እንዲለብሱ አስገደዳቸው። አገሪቱ ተጠብቃ የቆየችው በሚስት በርስትና በሃይማኖት ቀልድ የለም ብሎ ሲያምን በኖረው የአማራ ሕዝብ ነው። የአማራ ነገስታቱ ችግር ሲገጥማቸው የመፈክር ጋጋታ፣ የመግለጫ ወረርሽኝ ወይንም ሲቻል አፍኖና አስፈራርቶ ሕዝብ ላይ ቀንበር ጭኖ ግንባር ወስዶ መማገድ፣ በዚህም እነርሱ ለሚበሉት እንጀራ የእንጨት ለቃሚዋ ልጅ ትሪ ወይም ሰሃን የሚሆንበት ስርዓት አልነበረም። የአማራ ነገስታት ማንኛውም ወረራ ሲያጋጥም ከቤተ መንግስት ታቦታቱ ከቤተ መቅደስ ወጥተው ከፊት ይመራሉ። እንደ ክርስቶስ መሆኑ ነው። ሕዝቡ ከኋላ ይከተላል። እነርሱ ሳያደርጉ ሌላው እንዲያደርግ ያዘዙበት ጊዜ የለም። አዋጃቸውም በጣም ቀላልና ግልጽ ነበር። ሚስትህን የሚደፍር፣ ርስትህን የሚቀማ፣ ሃይማኖትህን የሚለውጥ ባዕድ ወራሪ መጥቶብሃል። የቻልክ ተከተለኝ፣ ያልቻልክ በገንዘብህ ወይ በጸሎትህ እርዳኝ። ይህንን ሰምተህ ዝም ያልክ ብትኖር ግን ማርያምን ብያለሁ ኋላ ትጣላኛለህ 4 ነጥብ የሚል ነበር። ይህ የአንድን ጀግና ሕዝብ የሞራል ልዕልና የሚመለከት ምሳሌ ነው። ወያኔ የሚባል የትግሬ ፉኝት ወደ አማራ ሕዝብ ሲጠጋ የበግ ለምድ ለብሶ ጻድቅ መስሎ ነበር። የአማራ ሕዝብም ቸር ሕዝብ ነውና እቅፍ ድግፍ አድርጎ አግሩሶ መላመድ ጀመረ። ነገር ግን ብዙም ሳይቆይ የመንፈስ ልዕልና፣ ጀግንነትና ነፍጠኝነት ማንነቱ በሆነው ሕዝብ ላይ መርዙን መትከል ጀመረ። የአማራ ሕዝብ ዘግይቶ መታለሉንም አወቀ። ዛሬ ግን በዚህ ሁሉ የመንፈስ አረማሞ ሲታዘብ የኖረው የአማራ ሕዝብ ከዓመታት በኋላ ተቀበረ ከተባለበት የአቦይ ስብሃት መቃብር ደርምሶ ተነሳ። ወደ ሀዲዱ በድል ለመመለስ የሚያስችለውን የብርሃን ፍኖት ፈልጎ ማግኘቱን ምልክት ማየት ተጀመረ። ትናንት ከማንም በፊት የሳባን መንግስት ያቆምን ባለ ታሪክ የአማራ ሕዝብ ዛሬም ተንኮታኩተን የማንወድቅ ሕዝቦች መሆናችንን አስመሰከርን ካሉ በኋላ ቬሮኒካ መላኩ በግርጌ ማስታወሻቸው ላይ የአሌክሳንደር ቡላቶቪችን አባባል እንደሚከተለው በእንግሊዝኛ አስቀምጠውታል። ቡላቶቪች ፍሮም እንቶቶ ቱ ሪቨር ባሮ በሚለው መጽሐፍ ስለ አማራ አጠቃላይ ባህሪ በገጽ 58 እንደሚከተለው ገልጾታል በማለት ቬሮኒካ የቡላቶቪችን አባባል እንዳለ በእንግሊዝኛ አስቀምጠውታል። If I allow myself a rather free comparison, this is how I would characterize the Amhara. He is talented and receptive, like a Frenchman. With his practicality, with the way he deals with those he has conquered and his governmental abilities, he is like an Englishman. His pride is like that of a Spaniard. By his love for his faith, his mildness of character and tolerance, he is like a Russian. By his commercial abilities, he is like a Jew. But in addition to all these characteristics, he is very brave, cunning and suspicious. እኔም ታዲያ የዚህ ፕሮግራም አቅራቢ የቬሮኒካ ጽሑፍ የላይኛውን እንግሊዝኛ አፍ ትርጉም እንደሚከተለው ተረጎምኩት። ለራሴ ነጻ የሆነ የማወዳደር ፈቃድ ከተሰጠኝ
አማራን የሚገልጸው እንደሚከተለው ይሆናል። እንደ ፈረንሳይቸው ችሎታማና ለአዳዲስ ሐሳቦችና አስተያየቶች ቅቡል ነው። ወሮ ከያዛቸው ጋር ያለው አሰራርና የአስተዳደር ችሎታው ተግባራዊነት እንደ እንግሊዝ ሰው ነው። ኩራቱ ደግሞ እንደ ስፔናዊ ነው። ለእምነቱ ባለው ፍቅር ሚዛናዊ ባህሪውና ታጋሽነቱ እንደ ሩሲያዊ ነው። በንግድ ችሎታው ደግሞ እንደ አይሁድ ነው። ይሁንና ከዚሁ ጋር የሚደመሩ ሌሎችም ባህሪያት አሉት። እጅግ ጀግናና ችሎታውንና ዕውቀቱን በመጠቀም ረገድ ጥንቁቅ እና ተጠራጣሪ ነው ይላል የቬሮኒካ መላኩ ጽሑፍ። ቬሮኒካ እንግዲህ እናመሰግናለን። የተወደዳችሁ አድማጮቻችን በማዳመጥ ላይ ያላችሁት የአማራ ድምጽ ራዲዮ